ክቡር ድንጋይ ደራሲ ይስማዕከ ወርቁ። እኔ እንዳለ ጌታነህ እንዳነበብኩት ባለፈው ትረካዬ ከሰውነት ወደ ውሻነት የተቀየረው በውሻነቱ ስለላን ለመስራት አገሪቱ ያለችበትን ሁኔታ በማጥናት ለሀገሩ መረጃ ለመሰብሰብ ከነበረበት ቦታ ወደ 4 ኪሎ ለመሮጥ ከዛም መንገድ ላይ ሌሎች ሰዎች ስለ ጠቅላይ ሚኒስትሩ አሟሟት የሚያወሩትን በሹክሹክታ እየሰማ ትንሽ መንገድ አብሯቸው እንደሄደ ሐሜቱንም ወሬውንም እየሰማ ሲሄድ እንደነበር ነው የተከታተልነው። የዛሬውን ክፍል 17ን እንደዚህ ያቀርብላችኋለሁ። የሄደውን ለቀቅ ያለውን ጠበቅ አለ በዚያኛው የተበሳጨው። ኢትዮጵያውያን ችግራችን ይህ ነው። ያለውን ሁኔታ ለማሻሻል ከመሞከር ይልቅ ያለፈውን በመኮነን የኛን ድክመት ለመሸፈን እንሞክራለን። መለስን ለቀቅ ያለውን ጠበቅ፣ የተበላሸውን መጠገን እንጂ አፍርሶ የመስራት አባዜያችንን ልጓም ልናበጅለት ይገባል። ችግሮችን ሁሉ በሂደት ላይ መደገፍ አያዋጣም። መለስ የአገሪቱን ችግሮች ሁሉ በምኒልክ ላይ ሲደፈድፍ ነበር። አላዋጣውም። በጥፋቱ የመጸጸት አስማሚያ ሊሞት አቅራቢያ እያሳየ ነበረ። ኢትዮጵያ ብሎ መናገር እስኪያስደነግጥ ድረስ ህዝቡን ያሸማቅቅ ነበር። ነገር ግን እንደነጋበት ጅብ ከረፈደ በኋላ ያበላሸውን ለማስተካከል ሲደናበር ሞት ቀደመው። ሆኖም እርሱ አልፏል። ከዚህ በኋላ ከእርሱ ስህተት ተምሮ መቀጠል እንጂ ሁሉን ችግር በእርሱ ላይ ማላከክ አይገባም። መጪው ስርዓት የተሻለ መሆን አለበት። የገሌ ጅምር የገሌ ውጥን እያለ ከሚያደርቀን የተሻለ ሆኖ መሞከር አለበት። ኢትዮጵያ የረጅም ዘመን ታሪክ ያላት ሀገር ናት። ብዙ መሪዎችን ተቀብላ ብዙ መሪዎችን ትቀብራለች። ይህ ለኛ አዲስ አይደለም። እውነቱን ተናግሮ የመሸበት ማደር እንዲሉ ይህ የአገር ጉዳይ እንጂ የግለሰብ ጉዳይ ባለመሆኑ በግልጽ መነጋገር አለብን። ተረካቢዎቹ ከፍተኛ ጥንቃቄ ማድረግ አለባቸው። ሆደ ሰፊ መሆን አለባቸው። እንደሚባለው ነገሮች እስኪሰክኑ ድረስ የተቆጣ ነብር ይሆናሉ እየተባለ ነው። አያዋጣቸውም። በስክነት ይህንን አስቸጋሪ ጊዜ ሊወጡት ይገባል። የጎሳና የሃይማኖት ጉዳዮች አስከፊ ሁኔታ ላይ ናቸው። በዛም ላይ ፖለቲካዊና ኢኮኖሚያዊ ሁኔታዎች ጥሩ አይደሉም። በዚህ መሃል የዘመናት ጠላቶቻችን ተኝተው አያድሩልንም። ግብጾች በአመጽ እየታመሱ ባሉበትና እጅግ በአስከፊ ወቅት ውስጥ በነበሩበት ሰዓት የአባይን ግድብ ጀምረንባቸዋል። በዚህ ቂም ሳይዙብን አይቀርም። በዚህ ሰዓት እነሱ ወቅታዊ ባይሆንም እንኳን ቆይቶ የሚፈነዳ ነገር ሳያደርጉብን አይቀርም። ለአልሸባብም ቢሆን ይህ አመቺ ጊዜ ነው። ለጠቅላይ ሚኒስትሩ ማን በደንብ አለቀሰ ብሎ ያስለቃሽን አይን በማየት የአሁኖቹን ሰዎች ጊዜ ማጥፋት የለባቸውም። አይኖቻቸውን ዜጎቻቸው ላይ ከማጉረጥረጥ ጥንታዊ ጠላቶቻችን ላይ ማፍጠጥ ይበጃቸዋል። ማን ሙዚቃ አዳመጠ፣ ማን በደንብ አላዘነም የሚለውን የግልብ ሰዎች ጭንቀት ሲል ሌላው ሰው ጣልቃ ገብቶ ተናገረ። ውሻ ባልሆን ኖሮ እኔም የበኩሌን ሐሳብ እወረውር ነበር። ሆኖም አንደበቴ አንደበታቸው ባለመሆኑ ከማዳመጥ በቀር ሌላ አማራጭ የለኝም። እንደሚታወቀው ጉዞዬ ወደ 4 ኪሎ ነው። ጉዞ በጀመርኩበት ወቅት ጭንቀቴ እንዴት የ4 ኪሎን አጥሮችን አልፌ ቤተ መንግሥት እገባለሁ የሚለው ነበር። መንገድ ጀምሬ ሐዋሳ እንደገባሁ ግን የጠቅላይ ሚኒስትሩ መሞት ሰማሁ።
ይህንን ተከትሎም አያሌ የአዲስ አበባ ሰዎች የጠቅላይ ሚኒስትሩን አስክሬን ለመሰናበት ቤተ መንግሥት በመግባት ላይ ናቸው አሉ። ቀናሁባቸው። ቤተ መንግሥቱ ምን እንደሚመስል ለማየት የገቡ ሳይኖሩ ይቀራሉ። ኧረ እንዲያውም የአብዛኛው ጉጉት ይኸው ሳይሆን አይቀርም። እንደ ነገሥታቱ ዘመን ግብር ሲበላ እንደ ዘመናቱ ቤተ መንግሥት ምን እንደሚመስል ለማየት የገቡ ሳይኖሩ ይቀራሉ። ኧረ እንዲያውም የአብዛኛው ጉጉት ይኸው ሳይሆን አይቀርም። እንደ ነገሥታቱ ዘመን ግብር ሲበላ ገብቶ መቀላወጥ በዚህ ዘመን ስለሌለ ቤተ መንግሥት መግባት በሕይወታቸው መልሰው የማያገኙት አጋጣሚ በመሆኑ አይፈረድባቸውም። አለበለዚያ አያድርገውና ሌላ ጠቅላይ ሚኒስትር እስኪሞት መጠበቅ ሊኖርባቸው ነው። ቢገቡም የባህር ዛፍና 30 የጥድ ዛፎችን ግፋቢልም ጣራና ግድግዳ ካልሆነ በቀር ሌላ ሊያዩት የሚችሉት ነገር አይኖርም። ቀጥ ብለው የመጡበትን አልቅሰው እንዲመለሱ እንጂ ሌላ ነገር መቀላመድ እንደማይፈቀድላቸው እሙን ነው። አልደርስም እንጂ ብደርስ ኖሮ ከለቀስተኛው ጋር ሽል ብዬ ገባ ነበር። ወይም ከቤተ ክርስቲያን ቅጥር እንደገባች ውሻ ወታደር አሯሩጦ ሙድሙዴን በማውለቅ ያስወጣኝም ይሆናል። ተስፋ የለኝም። በዚህም አጋጣሚ የመግባት ዕድል ቢኖረኝ እንኳን ከሐዋሳ በርሬ 4 ኪሎ መግባት ቀላል አይሆንልኝም። 272 ኪሎ ሜትር ከፊቴ ተነጥፏልና መሀል አገር ከመቅረት እዚሁ ወሬ ስቀዳ ልሰንብትና ጉዞዬን እጀምራለሁ ስል አሰብኩ። ሐዋሳ የደራውን ወሬ ስቀላውጥ መቆየት ሳይኖርብኝ አይቀርም። ይህ ወሳኝ ወቅት ነው። ከግራም ከቀኝም ማዳመጥ ያስፈልጋል። እንደኔ ያለ ውሻ ደግሞ ማንንም የማዳመጥ ዕድል አለው። እኔን ውሻ እንጂ ሰው ነው ብሎ የሚጠረጥረኝ ባለመኖሩ በአደባባይ የማይናገረውን ሲያተኮቱክ የመስማት ከፍተኛ ዕድል አለኝ። ከትናንት በስቲያ በቴሌቪዥን መስኮት እንባውን እየጠረገ ሐዘኑን የገለጠው ሰውዬ ዛሬ ሟቹን ጠቅላይ ሚኒስትር ሲቦጭቅ ሰምቼ ተገርሜያለሁ። ልስማ፣ ይህ ጠቃሚ ወቅት ነው። አንዲት ከ3000 ዓመት በላይ የቆየች ሀገር መሪዋ ሞቶባት ሕዝቦቿን የመሪ እጦት ሲያስጨንቃቸውና በየጓዳው እገሌ አይረባም እገሌም ቢሆን ያው ነው እያሉ አማራጭ ለማግኘት ሲጨነቁ መስማት አንድ ትምህርት ያስገኛል። እጩ መሪ በስቶ ለመምረጥ መቸገር ነበረብን። ይህን ግን አልታደልንም። ከዚህ የምንማረው ታላቅ ትምህርት ግን በውል ማጤን አለብን። ሀገሪቷን አማራጭ የማሳጣት ችግር ፍጥጥ ብሎ እየታየ ነው። ቆፈኑ ይህን ይላል፣ ሹክሹክታውም የሚነግረን ይህንኑ ነው። ሹክሹክታ እንደ ማግኔት የሚጣበቅብን ጆሮዬን ቀስሬ እሰማለሁ፣ እቆያለሁ። ሊያመልጠኝ አይገባም። የዛሬውን በዚሁ አጠናቅቄያለሁኝ። ክፍል 18ና ምዕራፍ 12ን በሚቀጥለው ይዤላችሁ ቀርባለሁኝ። እንዳለ ጌታ ነኝ።